ውዶቼ ብሩኬ እንግዲህን ከልዕልቴ ጋር እራት በልቶ እንዲሁም በዛው ልዕልቴ ጋር እንዳደረ ተመልክተነዋል። እና ያው ብሩክ ደውሎ በነገራችን ላይ እንደማይመጣና እንዲሁም እዚሁ ልዕልቴ ጋር እንደሚያደር ደውሎ ለረብቃ ነግሯት ነበረ። ረብቃ ግን ይህንን ነገር በፍጹም መቀበል አልቻለችም። ምክንያቱም ረብቃ በጣም ስለምትወደውና ስለምታፈቅረው ሌላ ጋር እንዳድር አልፈለገችም። እኔ ግን ግራ የገባኝ ነገር የረብቃ ፍቅር ነው ማለት ከመቼ ጀምሮ ነው የረብቃ ፍቅር? ከበፊት የምናይባት እንግዲህ ልክ እንደ ወንድሟ የምታየው የምትሳሳለት ልክ እንደዛ ነበረ። ግን ዛሬ ላይ እንደምታፈቅረውና ልክ እንደምትወደው ተመልክተናል። ሌላው እንግዲህ ፌበንና እንዲሁም ካሌብ ደግሞ እናትና አባቷን ለማስታረቅ እየጣሩ ያሉበት ሁኔታ በጣም ደስ ይላል። ምክንያቱም ለካሌብ እንግዲህ ሚኪ ምንድን ያለው ረብቃን እንደሚወዳትና እንዲሁም ሚስቱ ነች ብሎ ስለነገረው ያ ነገር ነው እንግዲህ በቅንጭላቱ የተቀረጸበት። ምክንያቱም ልጅ ስለሆነ እና ረብቃ በፊት ላይ ስንመለከታት በጣም የምትወደውና የምትሳሳለት ወንድሙ ነው። ግን ዛሬ ላይ ደግሞ በተለይ ውጪ በማደሩ እንግዲህ ሌላው ትርሲት እየራሱ በጣም እያለቀሰች ምናምን ነበረ። በፍጹም ይሄማ ሊሆን አይችልም እያለች ነበረ። እኔ ግን እዚህ ጋር ማለት ነው የሚኪ ትውስታ ተመልሶ አሁንም ትርሲትዬን እንደሚያስባት ማሳየት አለበት። እና ካሌብ እንግዲህ አንተ ከማየ ጋር የማትታረቀው ልክ ከረብቃን ልታገባት ስለሆነ ነው የሚል ጥያቄ አቅርቦለታል። እና ብሩክም እዚህ ጋር እንግዲህ ምንድን ያለው ይኸውልህ አንተ ገና ልጅ ነክ እንደዚህ አይነት ነገር በፍጹም አይገባህም። እኔ ደግሞ ረብቃ እህቴ ነች እንጂ በጭራሽ ላገባት አልችልም እያለም እንግዲህ ግን እየነገራቸው ነበረ። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እናም ረብቃና ልዕልት ትርሲት እንግዲህ አሁን ይምጣ እንጂ አንለቀውም ብለው ተመካክረው ነበርና ግን እዛው እርስ በርሳቸው ደግሞ አንድ ጥያቄ ከጠያየቁ እሱ ምንድነው ቆይ አንቺ ለምንድነው እንደዚህ የምትሆኘው ስትልም እንግዲህ ትርሲት ትጠይቃታለች ሚጡን ማለት ነው። እሷም አልገባኝም አንቺ ለምንድነው እንደዚህ የምትሆኘው ስትላትም እኔማ ሚስቱ ስለሆንኩ ነው ማለት የወደፊት ሚስቱ ስትላትም እኔም እህቱ ስለሆንኩኝ ነው በማለትም ረብቃም ትመልስላታለች። ግን አልገባኝም ሁኔታሽ ግን እንደዛ አይመስለኝም ወይ ልታገቢው ነው ስትላትም በማይመለከትሽ ነገር አትናገሪ አርፈሽ ዝም በይ ይሉና አሁንም መለስ ብሎ ግን ቆይም ታንቻ አንለቀውም ሲሉም በዚህ ጊዜ እንግዲህ ብሩኬ ይመጣል። ከዛ ደህና አደራቸው ሲልም የታባክ አድረ ነው ይሉታል ሁለቱ ማለት ነው። እናም እንደዛ ሲሉት እንግዲህ ግን እንዴ እግዚአብሔር ይመስገን እኮ መጀመሪያ ይቀድማል ምን ሆናችሁ ነው ምናምን ሲልም ቆይና እንዴት አድረህ ነው ይሉታል። አይ ናማታ እኮ ደውዬ እኮ ነግሬያቸዋለሁ ረብቃ ጋር እኮ እንደማደርስ ይላቸውም። እና ሲጀመር ስለምንድን ነው ያደርከው እዛ ማደሩን ምን አመጣው ለምንድን አደርክ ሲልም ስላሳዘነችኝ አለ። እንዴ ስላሳዘነች ብቻ ነው እዛ ያደርከው ሲልም ከምሬ ነው ስላሳዘነች ነው። በዛ ላይ ደግሞ ሰክራ ነበረ። ሲቀጥል ደግሞ በእኔ ምክንያት የሆነ ነገር ብትሆን የሆነ ነገር ቢደርስባት ጸጸቱንም አልችለውም ሲልም እንግዲህ ግን ይነግራታል። ግን ከዛሬ ቀን ጀምሮ እንዳይለመድ ይላቸዋል። እሺ ምናምን ይላሉ። ግን ያው ምንም ነገር እንዳልተፈጠረ ከእሷ ጋር እንግዲህ በሁለቱም በስማቸው እየማለ ሲነግራቸው ነበረ። እና እዚህ ጋር እንግዲህ ትርሲትዬ ምንድን ነው ያለችው? ይኸውልህ ከዛሬ ቀን ጀምረክ እንድታመሽ አልፈልግም፣ እንደው ቀርቶም አይደለም ድጋሜም እንድታገኛት አልፈልግም ስትልም አይ ይህንን እንኳን ማድረግ አልችልም። ለምን ሲባል ምክንያቱም ጠበቃዬ ነች፣ በዛ ላይ ደግሞ በጣም ምርጥ ጸባይ ነው ያላት፣ ስለዚህ ይህንን ማድረግ አልችልም ይላታል። እሺ ለማንኛውም ስሟን እንዳታነሳ፣ ግን ደግሞ እኔ አንተ የልጆች አባት ነክ ልጆቹ ባለጌ አባት ነው ያለን ብለው እንዳስቡ አልፈልግም ስትል እሱን አውቃለሁኛል። ረብቃ እዚህ ጋር እንግዲህ ምን ብሎ በልጆቹ ታመሃኛለች ቀንቼ ነው አትልም እያለች ነበረ። እናም እንደዛ እንግዲህ ስትልም ብሩክም እንግዲህ ከዛሬ ቀን ጀምሮ የለመድ ምናምን ስትለው ትርሲትዬ እሺ እንዳልሽ የሚል ጥያቄ ብቻ ነበር ከአንደበቱ የወጣው። እና ሚጡን ሊያናግራት ወደ ሚጡ ጠጋ ሲል እሺ ሚጡ ሲል እባክህ ዘወር በልልኝ እጭ በማለትም እንግዲህ ትገለምጠዋለች። እሱም ወደ አባባ ጋር ሄድና እንግዲህ አባባም
አንተ ደህና መሆን ነው፣ ሌላው ቀላል ነው ሲልም ወይ አባባ ምን ነው ሁሉም እንዳንተ በሆነ፣ ምን ነው ሴቶቹም እንዳንተ በሆኑ፣ እንዳንተ ሊገሉኝ እኮ ነበረ፣ ሊበይም ብለው እኮ ሊገሉኝ ነበር ሲል እውነት ለመናገር በጣም እያሰቡ ነበረ። ለዛ ነው ደግሞ ሰው የሚቆጠው እኮ የሚወደውን ነው። ለዛ ነው እሺ አትቀየማቸው ሲልም እንግዲህ ይነግራቸዋል። አይ ቢሆንም ግን የነሱ ብሷል ሲልም ብሩኬም ያወራቸዋል ማለት ነው። እና ሌላው እንግዲህ ወደ ሚጡ ጋር ሄዶ ሚጡን እንግዲህ እንደዛ እንድትናገሪ ግን መናገር የለብሽም ነበረ ሲላትም ኧረ እባክህ እንደውም እንዳንተ ቢሆንም እኔ ምንም ነገር አልተናገርኩም ስትል እንዴ ቆይ አንቺ ታላቅሽ እኮ ነው ሲል እኮ እሱማ እኮ ታላቅ እኮ ስለሆንክ ነው ታናሽማ ብትሆን ኖሮ ስትለው ታናሽሽ በሆን ምን ልታደርጌ ነበረ ሲላትም ሱሬን አውልቄ ነበረ ምለበልብ እንዳቃጠልክ ነበር ማቃጠልክ ስትለው አንቺ እኔ ነው እንደዛ የምትይው ብሎ እጇን ጠምዘዛትም እንግዲህ ግን እንትን ማለት ወይኔ ብሩኬ ልቀቀኝ፣ ምን እየሆንክ ነው? እያሳመምከኝ ነው፣ በቃ ስቀልድ ነው ምናምን እያለች ነበረ። እና በዚህ ጊዜ እንግዲህ ልጆች ይመጣሉ ማለት ነው። ካሌብና ፌቨን እንግዲህ በሩን ከፍተው ይገባሉ። በዚህ ጊዜ ረብቃ በጣም ትናደዳለች። እናንተ በር ሳታንኳኩ ነው እንደምትገቡት? አይ ይቅርታ አለች ፌቨን ማለት ነው። በቃ ሁለተኛ እንዳይለመዳችሁ በር ሳታንኳኩ ሁለተኛ እንዳትገቡ ስትልም ምን ሆናችሁ ነው ፌቨን በማለትም ብሩኬም እንትን ሲላቸው ለብቻ ልናናግር ፈልገን ነበረ። ውይ ምንድን ነው በቃ ውጭ እንውጣ ሲል አይ እናንተ ለምን ትወጣላችሁ? እኔ እወጣለሁ በማለትም ረብቃም እተታቸው ትወጣለች ማለት ነው። እና ምንድነው ምን ሆናችሁ ነው ምንድነው ልታናግሩኝ የፈለጋችሁ ሲልም ብሩኬ ሲጠይቃቸው አንድ ጥያቄ ነበረ፣ ከማዬ ጋር እንድትታረቁ እንፈልጋለን። እንዴ ከእናታችሁ ጋር የተጣላሁኝና ነው የምንታረቀው? አይ ፌቨን ማለት ያለ የፈለገችው በድጋሚ እንድትጋቡ ፈልጋለሁ ሲልም ብሩኬ በዚህ ጊዜ ይደነግጣል። እናንተ ልጆች ምን እያላችሁ ነው? እናታችሁ እኮ ከእንግዲህም በኋላ እኮ የሚኪ ሚስት ነች። ስለዚህ ይህንን ማድረግማ በፍጹም አልችልም ሲልም አይ እኛ እሱን አንፈልገውም፣ እኛ ከእንጀራ አባት ጋር መኖር አንፈልግም፣ ከአንተ ጋር ነው መኖር የምንፈልገው ሲልም ይኸው ከኔ ጋር መኖር እንደምትፈልጉ እኮ አውቃለሁ፣ ግን ደግሞ ይሄ አሁን ያመጣችሁት ሀሳብ በፍጹም የማይሆን ነገር ነው ሲልም አዩልህ አባዬ እማዬ በጣም ተወድሃለች፣ በድጋሚ አግቢ ብለህ ጠይቃት ሲልም ብሩኬም ይህንን ነገር በፍጹም እንደማያደርግ ሲነግራቸው ካሌብ በዛ ጊዜ አንተ እማዬን አግቢ ብለህ የማትጠይቃት ከረብቃ ጋር መሆን ስለምትፈልግ ነው ይለዋል። ቆይናና እኔ ረብቃ እኮ በጣም መወዳትና መሳሳላት እህቴ ነች እንጂ በፍጹም ላገባት አልችልም። ስለዚህ ይኸውልህ ካሌብ አንተ ደግሞ ገና ልጅ ነህ፣ ገና ብዙ የማታውቃቸው ነገሮች አሉ ሲልም እንግዲህ ይመልስለታል ማለት ነው። ሚጡ በዚህ ጊዜ እንግዲህ በር ላይ ሆና እያዳመጠች ነበረ። እነኚህ የተረገሙ በድጋሜ ከነዛ ከማትረባ እናታቸው ጋር ሊያጋቧቸው ነው። በፍጹም ይሄማ ሊሆን አይችልም። እኔ እያለሁኝማ በድጋሜ ብሩክ ትርሲትን ሊያገባት አይችልም፣ ሞች ነው ቆሜ እያለች ነበረ። እና በዚህ ጊዜ አባባ ይመጣና ምን እየሰራች ነው ሲልም ረብቃ በጣም ትደነግጣለች። ወይ አባዬ እዚህ እኮ ዝም ብዬ እንደዚህ አየር ልቀበል ብዬ ምናምን ስትል አሁን ይሄ ንፋስና ይሄ ብርድ ምንድን ነው ደግሞ አየሩ ደስ የሚለው እንደ አባዬ ደስ አይልም እንደዚህ ተመልከተው ምናምን ትልና እና ታዲያ ወደ ልክ ሂጂ ነው ሲላትም ወይ ከኪችን ወደ ኩሽና ቀይዤ ልሄድ እያለችም እንግዲህ ትሄዳለች ማለት ነው። እናም አባባ ይችል ግን ምን ለማድረግ ፈልጋ ነው? ይኸውልሽ እዚህ ከሰው ቤት ሆነች ብቻ አንድ ነገር ብታረጊ እያለም አባባም እንግዲህ ይቆጣታል ማለት ነው። እና ሌላው በዚህ ጊዜ ሳሎን ሁሉም ተሰብስበው በተቀመጡበት ረብቅች ትርሲትዬ መታ ትጮኋለች። ውይ ልጅ ምንድን ነው? ምን ሆነች ነው? ምን ተፈጠረ ስሏትም ውይ በጣም ደስ ብሎኛል አለች። ምንድን ነው ደስ ያለች ነገር እንደ አስደነገጥሽን እኮ ስሏትም ውይ በጣም ይቅርታ ስላስደነገጥኳችሁ በጣም ይቅርታ፣ ግን በጣም ነው ደስ ያለኝ ስትልም እና ረብቃም ትመጣና ምንድን ነው ምን ሆናችሁ ነው ስትል እንግዲህ ይኸውላችሁ የብሩክ እህት ተገኘች ሲልም በጣም ደስ አላቸው። እና ሚኪ ነው እዚህ ጋር ያሳቀኝ። ወይኔ እኔ እኮ ሚስቴ እኮ እንደ ምንድን ነው እንዴት ያስደሰታት ብዬ እኮ ለማወቅ በጣም ጓጓዊ ስትልም እንግዲህ የብሩክ እህት እንደተገኘችና ያለችበትን እንደነገረቻት ጓደኛዋ ስትናገር በዚህ ጊዜ ብሩኬ በጣም ደስ አለው። ምን ከምረሽ ነው? አዎድ ከምሬ ነው። እና ታዲያ ሆኔ ያለችው ለንደን ነው፣ ግን በእንትኗ ላይ ግን አይምሯ እንደዛው እንደሆነች ያኔ ራሷን ያኔ ምንም እንደማታቅ ተነግረዋል ማለት ነው። እና ታዲያ ምንድን ነው ማድረግ ያለብን ሲልም ያው እዛ ያሉትን ኤምባሲዎችን አናግረን ምናምን ፓስፖርቷ መጀመሪያ ወጥቶላት ከዛ አይምሮ
ሕክምና ተደርጎላት ወደዚህ ሀገር መምጣት ትችላለች ስትልም ሕክምናው እኮ እዚህ ቢደረግላት ሲልም ብሩኬም አዎ እዚሁ ይደረግላት አላባባ በዚህ ጊዜ ማለት ነው። አይ አይምሮዋ ሕክምና መደረግ ያለበት እዛው ነው። ምክንያቱም እዛ ራሷን ካላወቀች እሺ ብላ ስለማትመጣላቸው እያለ ነበረ። በዚህ ጊዜ ሚኪን እንግዲህ ከተመለከታችሁት ይኸውላችሁ የሚኪ እጅ እንዳለበት 100% እኔ እርግጠኛ ነው። በብሩክ እህት ላይ የእሱ እጅ አለበት። እናም እንግዲህን ያው ሌላ አንዳንድ ወጪዎችን ከሸፈናቸው ልክ እህቱ ወደ እዚሁ ወደ ሀገሯ እንደምትመጣ ሲነገራ በዚህ ጊዜ አባባ ቆይ እና ይሄ ሁሉ ብር ከየት ነው የሚመጣው? ደግሞ በዶላር ነው ብለዋል። ሲልም እንግዲህ ግን አይ ለእሱ አታስቡ እኛ አለን አይደል እንዳደል እንደሚኬ ስትለው ይሁን እስኪ አለ። አያቸው እዚህ ጋር ግን በነገራችን ላይ ሚኬ ማለት ነው ልክ እሱ አፍርቶ ያመጣው ይመስል በጣም ያንቆጨቁጨዋል ከሚባለው በላይ ማለት ነው። ብሩክ ደግሞ በሱ በለፋበት እንግዲህ ሚኪ ማመስገን ማለት ምን ያህል እንደሚጎዳ ተመልከቱ። ይህንን የመሰለ ቤትና ድርጅቱ ሁሉ ነገሩ ሀብትና ንብረቱ የእሱ ታለ ሆኖ ግን እሱን እያመሰገንና የእሱን እጅ መጠበቁ ግን በጣም ነው የሚደብረው። እናም እንደዛን ስትልም እንግዲህን ትርሴትዬ አመሰግናለሁ ሚኪ ትላለች። ይገባኛል ይላታል ማለት ነው። እና ጉረኛ እያለችው ነበረ። እና ሌላው ሚጡ እንግዲህን ብሩኬን እንደምታፈቅረው ለሚኪ ትነግረዋለች እና እንደሚያግዛት ምናምን ስትጠይቀው የራስሽ ጉዳይ እኔ ገና ብዙ የሚያስጨንቀኝ ነገር አለ ብሎም እንግዲህን ክፍሉ ገብቶ ቤቱን ሲያተራምሰው ተመልክተናል። እና ወዶች ቀጣይ እንመጣለን።